በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከአባታችን ከአቡነ አረጋዊና ከሌሎቹ ቅዱሳን በተጨማሪ ግንቦት 14ን ዕረፍቱ ለአባ ጳኩሚስ ብላ ታከብራለች። ግንቦት 14 አባ ጳኩሚስ ያረፉበት ዕለት ነው። አባ ጳኩሚስ ከ290 እስከ 346 ዓመተ ምህረት እንደነበሩ መጻሕፍት ያስረዱናል። አባ ጳኩሚስ ሀገራቸው ጽር ነው። በገዳመ ዳውናስ በ6000 መነኮሳት ተሹመው ነበር። አባ ጳኩሚስ ቀን ለማስተማር ለአገልግሎት፣ ሌሊት ለሰጊድ ለጸሎት ተግተው ይኖሩ ነበርና በዚህ ትጋታቸው የተነሳ ሱታፌ ማኅበረ መላእክት ተብለዋል። አባ ጳኩሚስ በጸሎታቸው ጥቂት ትምክህት ነበረባቸው። አባ ጳኩሚስ በአንድ ሌሊት ሲሰግዱ ላባቸው የቆሙበትን ምድር አራሱ። በዚህ ጊዜ ጌታ ተገልጾ አሁን ይህ ሁሉ ስግደት ይህ ሁሉ ጸሎት ለማን ብለህ ነው አላቸው። እርሳቸውም መልሰው ጌታዬ ላንተ ብዬ ነዋ አሉት። ጌታችንም በማግስቱ በችንካር ተቸንክሮ በመስቀል ተሰቅሎ ታያቸው። አባ ጳኩሚስም መልሰው ጌታዬ አሁን ደግሞ መሰቀልህ ለማን ብለህ ነው አሉት። ጌታም መልሶ ለአንተ ብዬ ነዋ አላቸው። በዚህ ሰዓት አባታችን ይህ ሁሉ ትናንት በተናገርኩት አይደለምን? ደግ አላደረኩም ብለው ተጸጽተዋል። አባ ጳኩሚስ በሚጸልዩም ጊዜ ገነትና ሲኦል በአይነ ልቦና ይታያቸው ነበር። አንድ ቀን ባያቸው በወደድሁ ነበር እያሉ ሲጸልዩ የታዘዘ መልአክ ነጥቆ ወስዶ ጻድቃንን በገነት ማምላካቸውን ሲያመሰግኑ ኃጥአንን በሲኦል ዋይ ዋይ ሲሉ ሲጮሁ ሲቃጠሉ አሳያቸው። አባታችን አዝነው ከዚህ በኋላ መላ ዘመናቸውን ስለ ኃጥአን ሲያዝኑ ሲያለቅሱ ኖረዋል። ጊዜ ረፍታቸው ሲደርስ ጌታ ሐዘንህን አየሁልህ፣ ልመናህንም ሰማሁልህ፣ በስምህ የተማጸነውን ሁሉ ከሞተ ነፍስ ከርደተ ገሃነም አድንልሃለሁ ብሎ ተስፋቸውን ነግሯቸው በዚህ ዕለት አርፈዋል። አንድ አባት ወደ ገነት ከገቡ በኋላ ያዩትን እስኪ እንመልከት። አንድ አባት ወደ ገነት ከገባ በኋላ ለሌላ አባት በሕልም እንዲህ ሲል ነገረው። ወደ ገነት በገባሁ ጊዜ 3 ነገሮች አስደነቁኝ። የመጀመሪያው ገነት ውስጥ ይገኛሉ ብዬ ፈጽሞ የማልጠብቃቸውን በእኔ ዓይን ኃጢአተኞች የሆኑ ሰዎችን በገነት ውስጥ ማግኘቴ ነው ይላሉ። ሁለተኛው በገነት እንደሚኖሩ በእርግጠኝነት የምገምታቸውን ጻድቃን መስለው የታዩኝን ሰዎች በገነት ውስጥ አለማግኘቴ ነው ይሉና ከሁሉም በላይ ያስደነቀኝ ግን እንደኔ አይነቱ እጅግ ኃጢአተኛ ሰው በገነት ውስጥ ማግኘቴ ነው ይላሉ። የእነዚህ አባት ንግግር የሚያስተምረን ራሳችንን ጻድቅ አድርገን ሰዎችን በደለኛ ማድረግ እንደሌለብን ነው። ኢየሱስ እንዲህ አላቸው የሚለውን እስኪ እንመልከት። እውነት እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟችኋል ብሎ በማቴዎስ ወንጌል ምዕራፍ 21 ቁጥር 31 የተናገረውን እንመልከት። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለአባታችን ለአባ ጳኩሚስ ለፍቅሩ መገለጫ ሲል ፍቅር ቁስል ነው የሚለውን ነገር ለማሳየት ጌታችን እንደገና በችንካር ተቸንክሮ ታይቶታል። ፍቅር ቁስል ነው ሲባል ፍቅር የሚለካው በልባችን ላይ በተወው ቁስል ልክ ነው። እጅግ የምንወዳቸው ሰዎች አሳምመውን ይሆናል፣ አስከፍተውንም ሊሆን ይችላል። እኛም እጅግ የሚወዱንን ሰዎች አሳምመን ሊሆን ይችላል፣ እንዲሁም አስከፍተን በጣም አበሳጭተንም ሊሆን ይችላል። ምክንያቱም ፍቅር የሚታየው በታገስነው ቁስል ውስጥ ነው። ፍቅር የሚታወቀው የተለዋወጥናቸውን ጣፋጭ ቃላት ሳይሆን የምንታገሰው ቁስል ነው። በተሰማን የውስጥ ሕመም በከፈልነው መስዋዕትነትና በተካፈልነው ብርሃን ነው እንጂ በጣፋጭ ብቻ አይደለም። ከትንሣኤው በኋላ በሐዋርያቱ ፊት የተገለጠው ክርስቶስ እርሱ የሚወዱት ጌታ እንደሆነ ለማስረዳት ያሳያቸው የትንሣኤው ድል ማብሰሪያ መለከት አይደለም፣ የፍቅሩ መገለጫ የፍቅሩ ማስረጃ ቁስሉ ነበር። እንዲህም ብሎ ነው የጠየቃቸው፣ ወደ እኔ ኑ ቁስሌን ዳሱ፣ እጃችሁንም ስለ እናንተ ፍቅር በቆሰሉት ቁስል አስገቡ ነበር ያላቸው። ከዚህም ቀጥሎ ጌታ እንዲህ አላቸው፣ አታስተውሉኝም? አታስታውሱኝም? አላወቃችሁኝም? እስከ ሞት ድረስ የወደድኳችሁ እኔ ነኝ። ለፍቅሬ ማስረጃ እንዲሆናችሁ ደግሞ ቁስሌን ተመልከቱ፣ ኑ እዩ ነበር ያላቸው።
ፍቅር ቁስል ነው ሲባል በእግዚአብሔር መንግሥት ክብርና ምስጋና የምናገኘውም በምድር ሳለን በነበሩ ስኬቶቻችንና ባስገኘናቸው ውጤቶቻችን ሳይሆን በታገስናቸው መከራዎችና በተሰቃየናቸው ሕመሞች ልክ ነው። ስቃያችንና ሕመማችን ግን ለክርስቶስ ከሆነ ብቻ ነው። ለዚህም ነው በአበው መጽሐፍ አንድ ቅዱስ አባት ለረጅም ዓመት በሰውነቷ ላይ ቆስሎ የምትሰቃይን ሴት ሊጠይቁ ሲሄዱ ሴትዮዋ አዩት፣ ቁስሌን አባ አጎንብሰው ቢያዩት አጥንቴ ይታያል አለቻቸው። በዚህ ጊዜ ቅዱሱ አባት እርሳቸውን ጎንበስ ብለው ብዙ ዓመት በታገስሽው በቁስልሽ ውስጥ የሚታየኝ አጥንት ሳይሆን ገነት ነው አሏት። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ፍቅር ቁስል ነው ሲል ለአባታችን ለአባ ጳኩሚስ በችንካር ተቸንክሮ በመስቀል ላይ ተሰቅሎ መታየቱ ለአንተ በደከምከው ልክ ቆሰልኩልህ ሲል ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ምክንያተ ድኂን ቤዛዊተ ኩሉ ዓለም የዓለም መድኃኒት እመቤታችን ክብር ምስጋና ይግባት። አሜን።